የፌዴራሉ ጠቅላይ ፍርድ ቤት በአቶ ታዬ ደንደዓ ላይ ተላልፎ የነበረውን የ7 ዓመት እስራት ወደ 4 ዓመት ዝቅ አደረገ። የፌዴራሉ ጠቅላይ ፍርድ ቤት በቀድሞው የሰላም ሚኒስቴር ዴኤታ አቶ ታዬ ደንደዓ ላይ ተላልፎ የነበረውን የ7 ዓመት የጽኑ እስራት ቅጣት ወደ 4 ዓመት ዝቅ ማድረጉ ታውቋል። ፍርድ ቤቱ ይህንን ውሳኔ ያስተላለፈው ግለሰቡ ያለ ፈቃድ የጦር መሳሪያ በመያዝ ወንጀል ተከሰው የቀረበባቸውን የቅጣት ቅነሳ ይግባኝ መርምሮ ሲሆን ለውሳኔውም የተከሳሹን የጤና ሁኔታ፣ የቤተሰብ አስተዳዳሪነትና ቀደም ሲል ለሕዝብ ያበረከቱትን አስተዋጽኦ ከግምት ውስጥ ማስገባቱን ገልጿል። በክስ ሂደቱ ወቅት የታዬ ጠበቆች እንደ ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከተማ ከንቲባ አዳነች አቤቤ ያሉ የመከላከያ ምስክሮች በችሎት ባለመቅረባቸው የተከሳሹ የመከላከያ ምስክር የማሰማት መብት መጣሱን በመጥቀስ ሲከራከሩ ቢቆዩም አቃቤ ሕግ በበኩሉ ባለስልጣናቱ ያልቀረቡት በሥራ መደራረብ ምክንያት መሆኑን ለችሎቱ አስረድቷል። ጀነራል ታደሰ ወረደ የጌታቸው ረዳ ዕጣ ፈንታ ደረሰባቸው። ህወሓት ጀነራል ታደሰ ወረደን ለመተካት አዲስ እጩ ፕሬዝዳንት መምረጡ ተዘግበዋል። ከ22 ቀናት በኋላ ስልጣናቸው በይፋ የሚያበቃው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜያቸው ሲያበቃ የሚተካቸው ፕሬዝዳንት በህወሓት ተመድቦ እየተጠባበቀ እንደሚገኝ ለህወሓት ጽሕፈት ቤት እጅግ ቅርብ የሆኑ ምንጮች እያረጋገጡ ነው። ህወሓት ለዚህ ኃላፊነት የመደባቸው ሹመኛ በአሁኑ ጊዜ የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ መሆናቸው የተገለጸ ሲሆን አቶ አማኑኤል እጩነታቸው በህወሓት ቀርቦ 9 አባላት ባሉት የካውንስል ሥራ አስፈጻሚ ውስጥ በ8ቱ ይሁንታ እንደተሰጣቸው ተረጋግጧልም ይላል መረጃው። አዲሱ ፕሬዝዳንት እጅግ የተገደበ ስልጣን እንደሚኖራቸው የተጠቆመ ሲሆን በዶክተር ደብረጽዮን ሰብሳቢነት የሚመራውና የተለያዩ ኮሚቴዎችን በስሩ ያቀፈው የካውንስሉ ሥራ አስፈጻሚ ብዙዎችን ኃላፊነቶች ጠቅልሎ እንደሚይዝ ተገልጾ አዲሱ ፕሬዝዳንት ከህዝብ መሠረታዊ አገልግሎቶች ጋር የተገናኙ የዕለት ተዕለት ተግባራትን ከማከናወን የዘለለ ይህ ነው የሚባል የመወሰን ሚና እንደማይኖራቸውም ተሰምቷል። በአንድ መንግስት ውስጥ እጅግ ወሳኝ የሚባሉ እንደ ጸጥታ፣ ፖለቲካና ኢኮኖሚን የመሳሰሉ ክላስተሮች ካውንስሉ ቀደም ብሎ በመደባቸው ኮሚቴዎች አማካኝነት እንደሚመሩ የተገለጸ ሲሆን የኮሚቴዎቹ አስተባባሪዎችም የሥራ አፈጻጸም ሪፖርታቸውን የሚያቀርቡት ለካውንስሉ ሰብሳቢ ለዶክተር ደብረጽዮን እንጂ ለሚመደቡት ፕሬዝዳንት አለመሆኑ የተገለጸ ሲሆን አቶ አማኑኤልም በዚሁ አግባብ ኃላፊነቱን ለመረከብ መወሰናቸውን አረጋግጠዋልም ተብሏል። የጀኔራል ታደሰ ወረደ የሥልጣን ዘመን ከማብቃቱ ከአንድ ወር በፊት ጀኔራሉ መልቀቂያ እንዲያስገቡና አቶ አማኑኤል ቀደም ብለው ይህንኑ ሥልጣን እንዲረከቡ ታስበው የነበረ ቢሆንም ሌተናል ጀነራል ታደሰ ወረደ ግን ይህ አይነቱ ክብረ ነክ አካሄድ አቆሙ ብለው ዶክተር ደብረጽዮንን በማስጠንቀቃቸው አቶ አማኑኤል እስከ መጋቢት 30 በትዕግስት መጠበቅ ግድ እንደሆነባቸው ውስጥ አዋቂዎች ይናገራሉ። የፌዴራል መንግስት በዚህ አዲስ ምደባ የሚኖረው አቋም ምን እንደሆነ እስካሁን በይፋ ባይታወቅም አቶ አማኑኤል አሰፋ በተገባደደው ሳምንት አጋማሽ አዲስ አበባ ባሉ ባለሀብቶች አማካኝነት ከጠቅላይ ሚኒስትሩ የቅርብ ሰዎች ጋር ምስጢራዊ ውይይት ማድረጋቸውን ለባለሀብቶቹ ቅርብ የሆኑ ሰዎች አረጋግጠዋል። ከዚህ በፊት ከህወሓት ከሰራዊትና ከጊዜያዊ አስተዳደር የተውጣጡ 9 አባላት ያሉት የካውንስል ሥራ አስፈጻሚ እንዲቋቋምና ፕሬዝዳንት ታደሰ ወረደም የካውንስሉን ተጠያቂነት፣ ተጠሪነትና ህጋዊነት ጥያቄ ውስጥ በመክተት እውቅና እንደነፈጉት መገለጹ ይታወሳል። የጊዜያዊ አስተዳደሩን ፕሬዝዳንት የመሾም ስልጣን ያላቸው ጠቅላይ ሚኒስትር አብይ ሲሆኑ የህወሓትን እጩ ተቀብለው ያጸድቁ ይሆን ወይ የሚለውም ተጠባቂ ጉዳይ ሆኗል። ከባድ ውጊያ ጋይንት ላይ ፋኖና መከላከያው ፊት ለፊት ገጥመዋል። ጋይንት ላይ የታቀደው ሴራ በሰራዊቱ ክንድ ከሽፏል ብሏል የመከላከያ ሰራዊት። የኢትዮጵያ ታሪካዊ ጠላቶች የሰጡትን የጥፋት ተልዕኮ ተሸክሞ ወደ ጋይንት የመጣው ቡድን በሀገር መከላከያ ሰራዊትና በክልሉ የጸጥታ አባላት እርምጃ ተወስዶበታል ሲሉ በአካባቢው ሕግ በማስከበር ላይ የሚገኘው የመከላከያ ሰራዊት አመራር ኮሎኔል አለሜ ታደለ ተናግረዋል። የፋኖ ቡድን ለሕዝብና ለሀገር የማያስብ ይልቁንም ኢትዮጵያን ጠል የሆኑ የላኪዎቹን አጀንዳ ተሸክሞ ክልሉን ለማተራመስ እየሞከረ ያለ ነው ብለዋል። ከሰሞኑም ወደ ደቡብ ጎንደር ዞን ዘልቆ በመግባት የሕዝብ መገልገያ ንብረቶችን ለመዝረፍና በማቃጠል የተለመደ ድርጊቱን ለመፈጸም ሙከራ አድርጓል ብለዋል። ይሁን እንጂ ምስራቅ እዝ በዚህ ቡድን ላይ አፋጣኝ እርምጃ በመውሰድ የአካባቢውን ሰላም እያስጠበቀ ነው ሲሉም ተናግረዋል።
ጋይንት ላይ የታቀደው የፋኖ ቡድን እና የተላላኪዎቹ ህልም በመከላከያ ሰራዊት ክንድ መክኗልም ብለዋል። መከላከያ ሰራዊት ጥፋተኞችን ተከታትሎ በመያዝ ህግ ያስከብራል። ከሀገር ጠላቶች ጋር ወግነው ህዝብን ለማዋረድ የሚንቀሳቀሱ ኃይሎችንም ለአፍታ አይታገስም ሲሉ አስጠንቅቋል። ኮሎኔል አለሜ የፋኖ ቡድን ጫካ ለጫካ ከመሽሎክሎክ ባለፈ በከተሞችም አካባቢ ጥቃቅን ትንኮሳዎችን በመጠነ ሰፊ የሐሰት ፕሮፓጋንዳው እያጀበ ህዝብን ሰላም ለመንሳት እንደሚሞክርም ገልጸዋል። አሁን ላይ ጋይንትና አካባቢው ሰላም ነው። ህዝቡም ለሐሰተኛና ደናጋሪ የፋኖ ቡድን ወሬ ጆሮን በመንሳት በሙሉ ልቡ በልማቱ ላይ መሳተፍ አለበትም ብለዋል። ከጸጥታ ኃይሎች ጎን በመቆምና አካባቢውን ነቅቶ በመከታተል ሰላሙን ለማወክ የሚጥሩትን አካላት መከላከል እንደሚገባውም ኮሎኔል አለሜ መልእክት አስተላልፈዋል። ኢራን በአካባቢው የሚንቀሳቀሱ የጭነት መርከቦች ላይ በየጊዜው ጥቃት ብትሰነዝርም ከመጋቢት ወር መጀመሪያ ጀምሮ 100 የማይሞሉ መርከቦች በሆርሙዝ ወሽመጥ አልፈዋል። አንዳንድ የነዳጅና የዕለት ተዕለት ፍጆታ ዕቃዎች አሁንም በወሽመጡ እየተጓጓዙ ቢሆኑም የኢራን ጦርነት ከተጀመረበት የካቲት 21 ጀምሮ ዕለታዊው የመርከብ ፍሰት 95 በመቶ ቀንሷል። ከጦርነቱ በፊት በየዕለቱ ወደ 138 የሚጠጉ መርከቦች ወሽመጡን አቋርጠው እንደሚያልፉ ዓለም አቀፉ የንግድ መርከቦች መረጃ ማዕከል አስታውቋል። ይህም ከዓለም አቀፍ የነዳጅ አቅርቦት 1/5ኛውን የሚይዝ ነው። የመርከብ ተንታኝ ከፕለር ያቀረበው መረጃ እንደሚያሳየው በዚህ ወር 99 መርከቦች በወሽመጡ በኩል ያለፉ ሲሆን ይህም ዕለታዊውን አማካይ ከ5 እስከ 6 መርከቦች ብቻ አድርጎታል። ጉዞውን የሚያደርጉት መርከቦችና የሚጋፈጧቸው አደጋዎችም በአብዛኛው ተባብሶ ቀጥሏልም ተብሏል። በቅርቡ በወሽመጡ ካለፉ መርከቦች 1/3ኛዎቹ ከኢራን ጋር ግንኙነት ያላቸው ናቸው። 14ቱ መርከቦች በቴሄራን ባንዲራ ስር የተጓዙ ሲሆኑ ቀሪዎቹ ከቴሄራን የነዳጅ ንግድ ጋር በተጠረጠረ ግንኙነት ምክንያት በማዕቀብ ስር ያሉ መርከቦችን ያካትታሉ። 9 መርከቦች ከቻይና ጋር ግንኙነት ባላቸው ኩባንያዎች የተያዙ ሲሆኑ 6ቱ ደግሞ መዳረሻቸው ህንድ እንደሆነ ታውቋል። በግሪክ ኩባንያዎች ባለቤትነት የተያዙ መርከቦችን ጨምሮ በርካታ ከኢራን ጋር ግንኙነት የሌላቸው መርከቦች በአገሪቱ ወደቦች ላይ ደርሰው ነበር። አንዳንድ መርከቦች ወሽመጡን በተሳካ ሁኔታ ለማቋረጥ ከወትሮው የበለጠ ረዥም መንገድ እየተጓዙ ነው። የፓኪስታን ባንዲራ የሚያውለበልበው የነዳጅ መርከብ መጋቢት 15 ቀን በወሽመጡ በኩል ሲያልፍ በስፋት ጥቅም ላይ የሚውለውን መንገድ ከመጠቀም ይልቅ ወደ ኢራን የባህር ዳርቻ ተጠግቶ እንደተጓዘም ይጠቁማል። መርከቧ በኢራን ለተቀመጡ አቅጣጫዎች ምላሽ እየሰጠች ሊሆን እንደሚችል በአሜሪካው የራንድ ኮርፖሬሽን ከፍተኛ ተመራማሪ የሆኑት ብራድሌ ማርቲን ይናገራሉ። መንገዱ ፈንጂዎች መኖራቸውን ወይንም የኢራን ባለሥልጣናት መርከቧን ለመለየት ቀላል እንዲሆንላቸው የሚያደርጉት ጥረት አካል ሊሆን እንደሚችልም ተናግረዋል። መርከቦቹ አቅጣጫ እንዲቀይሩ በማስገደድ ወደ ኢራን የውሃ ክልልና የቴሄራን የባህር ሕግ እንዲገቡ እየተደረጉ ነው ሲሉ የዊንድ ዋርድ የባህር ኃይል አናሊቲክስ ባልደረባዋ ሚሼል ዊሴ ቦክማን ይናገራሉ። በእኔ ግምት ይላሉ ሚሼል፣ በእኔ ግምት ኢራን የጥቃትና የቦምብ ፍርሃትን በመጠቀም የባህር ወሽመጧን እየዘጋችና እየተቆጣጠረች ነው። ለዚህም ነው ሁሉም በዓለም አቀፍ መንገድ ከመሄድ ይልቅ በግዛቷ ዳርቻዎች ማቋረጥ ያለባቸው ሲሉ ተናግረዋል። በአሜሪካ የሚገኘው የባህር ኃይል ትንተና ማዕከል ባልደረባ የሆኑት ማይክል ኮኔል መርከቦች የተለየ መንገድ እየመረጡ በመሆኑ ይስማማሉ። ምናልባትም ከኢራን ባለሥልጣናት ጋር በተወሰነ መስመር ከተጓዙ ደህንነታቸው እንደሚጠበቅ ስምምነት ሊኖራቸው ይችላልም ብለዋል። ጦርነቱ ከተጀመረበት ጊዜ አንስቶ በኢራን የባህር ዳርቻ ላይ የተጠቁ 20 የንግድ መርከቦች መኖራቸውን መረጃዎች ይጠቁማሉ። ሁሉም ግን በሆርሙዝ ወሽመጥ አቅራቢያ አልነበሩም። መጋቢት 2 በታይላንድ የሚንቀሳቀሰው ግዙፉ ማዩሪ ናሪ መርከብ ለማለፍ ሲሞክር በ2 ሚሳኤሎች ተመቷል። ከ23 የመርከቡ አባላት መካከል 3ቱ እንደሞቱም ይታመናል። መርከቧ በተመታችበት ወቅት በሞተር ክፍል ውስጥ ሳይያዙ እንዳልቀርም ይገመታል። የመርከቧ ባለቤቶች እንደገለጹት የተረፉት መርከበኞች መመታታቸውን ተከትሎ በባህር ላይ አሰቃቂ ሁኔታ አሳልፈዋል ብሏል። በግሪክ ባለቤትነት ስር የሚገኘው ስታር ጓይኔዝ እና የአሜሪካው ኤስ ሳፌሲ ሺሽኑ በተመሳሳይ ቀን ጥቃት ደርሶባቸዋል። የንግድ መርከብ መስመሮች የጦርነት ቀጠናዎች ሊሆኑ አይገባም ሲሉ የኤም ሳፊ ሺሽኑ ባለቤት ተናግረዋል። በጥቃቱ 1 ሰው ሞቷል፣
28ቱም የመርከቡ አባላት ከሚቃጠለው መርከብ ለማምለጥ ወደ ውሃ ውስጥ ለመግባት ተገደዋል ሲሉ ኤስቪ አቻን ተናግረዋል። እነዚህ ባለሙያዎች ወታደሮች አይደሉም፣ ዓለም አቀፍ ንግድ እንዲሳለጥ የሚያግዙ ባለሙያዎች ናቸው ይላሉ ጨምረው ሲገልጹ። ድሮኖች፣ ሚሳኤሎች፣ ፈጣን የጥቃት ጀልባዎችና የተቀበሩ ፈንጂዎች ከባድ ፈተና ፈጥረዋል ሲሉ የኪንግስ ኮሌጅ የፍሪማን የአየርና የጠፈር ተቋም ባልደረባው አሩን ዶውስን ተናግረዋል። ኢራን የአካባቢውን አቀማመጥ ልትጠቀምበት ትችላለች። ወሽመጡ ጠባብና ጥልቀት የሌለው የባህር ዳርቻ ብቻ ሳይሆን አካባቢው ተራራማ ነው። ይህ ደግሞ ኢራን ከፍተኛ ጥቃቶችን እንድትፈጽም ያስችላታል። መርከቦችም ምላሽ ለመስጠት ጊዜ አይኖራቸውም። እንዳይታዩ ለማድረግ በሚደረገው ሙከራ በርካታ መርከቦች ሆን ብለው ኤአይኤስ ወይንም አውቶሚክ መለያ ስርዓት የተሰኘውን የመከታተያ ስርዓታቸውን እያጠፉ ያሉ ይመስላሉ። ከእነዚህ መርከቦች አብዛኞቹ አይኖቻቸውን አጥፍተው ሲያቋርጡ ነበር ይላል ከክፕለር የመጣው ዲሚትሪስ አምፓቲዚዲስ። ወደ ኦማን ባህረ ሰላጤ ሲገቡ መከታተያዎቻቸውን በማጥፋት ጀልባዎች ከካርታዎች እየጠፉና ከዚያም ከሰዓታት ወይንም ከቀናት በኋላ በሌላ ቦታ እንደገና ብቅ ይላሉ። ኢራን በመርከቦች ላይ ብቻ ሳይሆን በሌሎች ባህረ ሰላጤው ላይ ባሉ ሀገራት የጋዝና የነዳጅ ማከማቻዎች ላይ ጥቃት መሰንዘሯን ቀጥላለች። ይህን ጥቃት መሰንዘሯን የተቃወሙት ጠቅላይ ሚኒስትር ዶክተር አብይ አህመድ ከዩናይትድ አረብ ኤሚሬትስ መሪ ጋር በስልክ በነበራቸው ውይይት የኢራንን ጥቃት አውግዘው ከዩናይትድ አረብ ኤሚሬትስ ጎን መሰለፋቸውን ማስታወቃቸው ይታወሳል።